እንዴት ነህ? ሰላም ነው። ሰላም ነው። እንኳን ደህና መጣ። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ጉዳይ አንድ ቦታ ተገኝቻለሁ። በእርግጥ ይህን ታሪክ ወይም ይህን ጉዳይ ለሚመለከቱ ሰዎች ግን ሀሳቡ ላላችሁ ሰዎች በእጅጉ ጠቃሚ የሆነ ጉዳይ ነው ይዤላችሁ የመጣሁት። ብቻዬን አይደለሁኝም። አሁን የማነሳው ጉዳይ ላይ ደግሞ እንግዲህ የካበተ ልምድ ያካበተን አንድ ወጣት ይዤላችሁ መጥቻለሁ። ምንድነው ጉዳዩ? እሱስ ማን ነው የሚለውን ደግሞ እንግዲህ በቆይታችን ወደ እናንተ ወደ ተከበራችሁ ተመልካቾች እናደርሳለን ማለት ነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያስተናግዷቸዋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። እንዴት ነህ? ሰላም ነው። ሁሉ ሰላም አለን። እንዴት ነህ? ደህና ነህ? እንኳን ደህና መጣ። እንኳን ደህና ቆየኸኝ። ሰላም ነው አለው። እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም። አመሰግናለሁ። ስለተገናኘን ደስ ብሎኛል። እኔም ደስ ብሎኛል። እስኪ ለተመልካቾች ራስን አስተዋውቅልኝ። እድሉ ጸጋዬ ይባላለሁኝ። 2009 ላይ ከሐዋሳ ዩኒቨርሲቲ በሲቪል ኢንጂነሪንግ ግራጁዌት አደረኩኝ። እስካሁን ያው 8 ዓመት በላይ በሪል ስቴት ሴክተር ላይ እየሰራሁ እገኛለሁ። 8 ዓመት ቀላል የሚባል አይደለም። እንግዲህ በ8 ዓመት ቆይታ ሪል ስቴት ላይ ምን ኤክስፒሪየንስ አደረክ? ምን ተማርክ? በ8 ዓመት ቆይታዬ ሪል ስቴት ላይ በዋናነት የተማርኩት አፓርትመንት ወይም ህንፃ መሸጥ ሳይሆን እምነት ያስፈልጋል። እምነት በጣም ወሳኝ ነገር ነው። ከደንበኞች ጋር ያለን ሪሌሽን እምነት ላይ ነው በዋናነት ፎከስ የሚያደርገው። በዋናነት የተማርኩት እምነትን ነው ፎከስ አድርገው ደንበኞችን እኛን የሚገዙት ማለት ነውና ከነሱ ጋር ያለን ሪሌሽንን በደንብ ስትሮንግ የምናደርገው እምነት ነው። እነሱም ነው እኛ ላይ ሰው ላይ ነው ከስተመር ላይ ነው የምንሰራው። እንግዲህ በጣም ጥሩ ነገር ነው በ8 ዓመት ውስጥ ያገኘውና እንደው ከስካሁኑ ቆይታህም አንፃር ያው ብዙ ሰዎችንም ከማግኘትህ አንፃር በዚህ በሪል ስቴት ገዢና በሪል ስቴት ሻጭ በማህበረሰቡ መካከል ያለው ልዩነት ምንድነው? ያለውን ነገር እንዴት ትገልጸዋለህ? እንግዲህ እስካሁን እንግዲህ ያው በ8 ዓመት ቆይታዬ በሺዎች የሚቆጠሩ ደንበኞችን ኮሚኒኬት አድርጌ ያለው ደንበኞች በሁለት ልንከፍላቸው እንችላለን። በሁለት የምንከፍላቸው አንዳንዶቹ የማይጠይቁ ደንበኞች አሉ። የማይጠይቁ ማለት የማይጠይቁ ለምሳሌ አንድ ፕሮዳክት ወይም አንድ ነገር ስታቀርብላቸው ቀጥታ የሚገዙ ያ ማለት ስለሚገዙት ፕሮዳክት በደንብ ማያዩ፣ ሳይት መጥተው የማይጎበኙ፣ ቀጥታ ስለ ውሉም ስለ ወደፊት ፊውቸሪቲም ሪተርን ኦፍ ኢንቨስትመንቱም ምንም ነገር ኖሃው የሌላቸው ደንበኞች አሉና እነሱ ቀጥታ የማይጠይቁ ሰዎች ናቸው። ስለ ውሉም ምንም የማይጠይቁ ሰዎች ናቸው። ዲቴል ነገር አያውቁም። ከእውቀት ጋርም የተገናኘ ነገር አይደለም የሚያደርጉት። እነሱ የማይጠይቁ ደንበኞች አሉ። ውሉ ምን ይላል የሚለው ነገር አንድ በደንብ ኮንሲደር ማድረግ አለባቸው። ሁለተኛ ደግሞ የሚገዙት ፕሮዳክት ኳሊቲው ምን መምሰል አለበት፣ ጥራቱ ምን መምሰል አለበት። ሁለተኛ ደግሞ ብገዛው ፊቸሩ ምንድነው፣ ቀጣይ ቢሸጠው ያ ማለት ሪተርን ኦፍ ኢንቨስትመንቱ ምን ያክል ነው የሚሉ ነገር አይደለም ኮንሲደር የሚያደርጉት። ጀስት እነሱ አንድ ፕሮዳክት ወይም አንድ ነገር ሲሰጣቸው ቀጥታ የሚገዙ ሰዎች ናቸው። ብዙ ጊዜ እነዚህ ሰዎች ኪሳራ ውስጥ የሚወድቁ ደንበኞች ናቸው ማለት ነው። ሁለተኛ ደንበኞች በእውቀት የተመሰረቱ ሞር የሚጠይቁ ደንበኞች ናቸው። በግንዛቤ ነገሮችን አይተው ኳሊቲውን፣ ስለ ጥራቱን፣ ስላለው ፕሮዳክቱ፣ ስለ ሎኬሽኑ አውቀው የሚገዙ ደንበኞች ናቸው። እስካሁን ድረስ ካየኋቸው ደንበኞች እንደዚያ አይነት ደንበኞች ናቸው። የሚጠይቁ ደንበኞች በእውቀት ተመስርተው ነው ነገሮች የሚያደርጉት። ቀጣይ ደግሞ ወደፊት ደግሞ ፊውቸሪቲን አይተው ሪተርን ኦፍ ኢንቨስትመንቱን ስለሚያገኙት እንደዚህ አይነት ደንበኞች ነው ያገኘዋቸው ማለት ነው። አሁንም ያሉት አብዛኛው በዚህ መልክ ነው ደንበኞች በዚህ ዙሪያ ውስጥ ያሉ ናቸው። በዚህ ዙሪያ ውስጥ ያሉ ናቸው። ቅድም ደንበኞች መጠየቅ አለባት ነው ባልነው መሰረት እኔ አግሪመንቱ መጀመሪያ ቅድሚያ ልኬላቸው አንብበውት እንዲመጡ ነው የምፈልገው። ያላቸው ጥያቄዎች ሊስት አውት አድርገው መጥተው በዛ ላይ ዲስከስ እናደርጋለን። እኔ ቅድምም በዋናነት ስለ እምነት ያወራው እሱ ነው። ደንበኞቼ እኔ አምነውት ወደውት
ያለው ነገር ዲቴል አውቀው እንዲገዙ ነው የምፈልገው። ስለዚህ ቅድም ያልነው መሸጥ ብቻ ሳይሆን ለኔ ሰክሰስ ብዬ ማስበው ደንበኞቹ ላይ ያለንን እምነት እንዲዳብር ስለምፈልግ ነው። ለምሳሌ አንተ አንድ ደንበኛ ሽጠህለት አሁን ቅድም ባልነው መሰረት ሳያነበው ሄዶ ያለው ሪሌሽን ይበላሻል ማለት ነው። ስለዚህ አንድ 100 ሰው የማታውቀው ይሄ በደም ክሊር ያልሆነለት ሰው ካንተ ጋር ሪሌሽን የሌለው ሰው ቢገዛ ምንም አይጠቅምም። 25 ሰው እንደዚህ ክሊርሊ እምነትን አሳድሮብህ ያለው ነገር ክሊርሊ አውቆ ከገዛ 175 ሰዎች በነዛ ሰዎች ይመጣሉ። ስለዚህ ሪል ስቴት ላይ በዋናነት ህንፃውን መሸጥ ብቻ ሳይሆን አፓርትመንቱን መሸጥ ብቻ ሳይሆን ሪሌሽንህን ያጠነክረዋል ማለት ነው። ስለዚህ ያን ነገር ነው እኔ ሞር እየሰራው የምገኘው። በነገራችን ላይ ተመልካቾች ያው ለድምጽ መንገድ ላይ ስለሆነን ነው፣ ግን የት የሚለውን ምናልባት ወደ በኋላ የምታውቁት ነው የሚሆነው። አንዳንድ ድምጾች ከረበሿችሁ ይቅርታ ለመጠየቅ እንወዳለን። እንግዲህ 8 ዓመት ቀላል አይደለም። ስለዚህ በ8 ዓመት ውስጥ በጣም ብዙ ሎኬሽኖችን እንዳየህ ተስፋ አደርጋለሁኝ። እስካሁን ባዳበርከው ልምድ፣ እስካሁን ባያቸው ቦታዎች ለአንተ በጣም ምርጡ ቦታ፣ ምርጡ ሎኬሽን የት ነው? እንደኔ እይታ ለኔ በጣም ምርጥ ቦታ ምለው አድራሻ ቦታ ብቻ ሳይሆን ላይፍ ስታይልን ቢውልድ ማድረግ የምችልበት ሎኬሽን መሆን አለበት ብዬ አምናለሁ። ሶ ላይፍ ስታይልን ቢውልድ ማድረግ የምችልበት ቦታዎች ላይ ዳውንታውን ላይ ነው። ለምሳሌ አንተ ሩቅ ቦታ ገዝተ ብዙ ሰዓትን እየነዳ የምታባክን ከሆነ ያ ደግሞ ታይምህም ሉዝ ያረክ ነው፣ ብርህም ሉዝ ያረክ ነው ማለት ነው። ስለዚህ ዳውንታውን ሲሆን ጌትድ ኮምፓውንድ የሆነ ዳውንታውን ሆኖ ብዙ ጊዜ ቤተሰብ ያላቸው ልጆች ያላቸው ሰዎች ኮምፓውንድ ውስጥ ሰኪዩር የሆነ ላይፍ ይፈልጋሉ። ሶ ያንን አንድ ትልቁ ኮንሰርን ማተር የሚያደርገው ነገር ነው። ሁለተኛ ደግሞ አቅራቢያ ያሉ ነገሮች ላይ ቶሎ የምታገኛቸው ነገሮች ካሉ እነሱ በጣም ማተር ያደርጋሉ። ስለዚህ ዳውንታውን መሆን አለበት፣ ጌትድ ኮምፓውንድ መሆን አለበት ለኔ። እዛ አካባቢ እዛ ውስጥ ስትኖር ደግሞ ያሉት ፋሲሊቲዎች አሚኒቲዎች እነሱ ያላቸው ከሆነ ዳውንታውን ነው ማለት ነው። ስለዚህ ያ ዳውንታውን መሆኑ እንደዚህ አይነት ነገሮች ሲያሟላ ደግሞ የገዛው አፓርትመንት ከሆነ ጊዜ በኋላ ቫልዩን ከፍ አድርጎ ታገኘዋለህ። ስለዚህ አሁንም አብዛኛው ሰዎች እየገዙ ያሉት ቤት ብቻ ሳይሆን ቦታና ላይፍ ስታይል ነው አሁን ላይ እየገዙ ያሉት ማለት ነው። ስለዚህ ዳውንታውን አካባቢ ቢሆን ይመረጣል። እንግዲህ ዳውንታውን ማለት እንግዲህ ከተማ መሀል እንደማለት ይመስለኛል። ያው ይሄን በደንብ እንዲረዱ ተመልካቾች ነው። እንግዲህ አሁን ያለነው እንግዲህ በረንዳ ላይ ነን ብዬ ነበረ ቅድም። አሚባራ በረንዳ ላይ ነው ያለሁት። ፊት ለፊቴ በጣም በቅርብ ርቀት ይኸው የንግድ ባንክ ህንጻ ይታየኛል። እዚህ ጋር ሸራተን አዲስ ይኸውና፣ ፍሬንድሺፕ ፓርክም ይኸውና ጥሩ እይታ ያለው ነው እንደምታየው። ሸራተን ፍሬንድሺፕ ፓርክ ከፊት ለፊት ምንም የሚጋርድ ነገር የለም። ቆንጆ እይታ ያለው ሎኬሽን ነው አሚባራ። እንግዲህ ይህንን አሁን ቅድም ያወራናቸው ነገሮች በደንብ የሚያሟላ ካምፓኒ ነው። ለየት ባለ መልኩ ነው እየሰራ። ግን አንተ እንግዲህ መቼም 8 ዓመት ቆይቻለሁ ብለሃልና እንደው እንዴት መረጥክ አሚባራን? በምን ምክንያት መረጥክ? በምን መስፈርት መረጥክ? በዋናነት አሪፍ ጥያቄ ነው የጠየቀኝ ባዘዌ። እኔ በዋናነት የማላምንበት ፕሮዳክት አልሸጥም። የማላምንበት ካምፓኒዎች ላይ መስራት አልፈልግም። አሚባራን የመረጥኩበት ዋና ምክንያት ያለው ፕሮዳክት ስታንዳርዱ ሌክዠሪየስ ስታንዳርድ ነው። ሁለተኛ ደግሞ ዳውንታውን ነው እንደምታየው፣ ጌትድ ኮምፓውንድ ነው። ሰዎች ቢገዙት ሪተርን ኦፍ ኢንቨስትመንታቸው ላይፍ ስታይላቸውን ቢውልድ የሚያደርግ ካምፓኒ ሆኖ ስላገኘሁት ነው የገባሁት፣ እየሰራሁት ያለሁት ለዛ ነው። ስለዚህ እንግዲህ አሁን ቅድም እንደ ሀሳብ ራሱ ካነሳቸው ውስጥ ከሎኬሽን አንጻር ዳውንታውን መሆኑ ከዛ በውስጡ ካካተታቸው ነገሮች አንጻር እንግዲህ አሚባራን በመምረጥህን ነግረኸኛልና ስለዚህ እንደው እዚህ ቁጭ ብለን ብቻ ከሚሆን ደግሞ ብታሳየኝ። ለአሚባራን አዲስ አይደለሁም። ተመልካቾችም እንግዲህ አብዛኛው ተመልካቾች አዲስ አይደሉም ብዬ አስባለሁ። ከዚህ በፊት መጥቼ ነበረ ግንባታ ላይ ያለ ማለት ነው። አሁን እንግዲህ ያኔ ከመጣሁበት ጊዜ እና አሁን የተለዩ ነገሮችን አይቻለሁ። በእርግጥና ብንጎበኝ ደስ ይለኛል። በደስታ አስጎበኛለሁ። ያለው ነገር ሙሉ ሎኬሽኑም ሳይቱንም ያወራናቸው ነገሮች ፕራክቲካሊ እንዲያዩ እናደርጋለን።
ያው እንግዲህ ላሳይክ ነው ያሉት ቅድም ያወራናቸው ቦታዎች። ኦኬ ቅድም ያወራናቸው ሎኬሽን ምን ይመስላል የሚለው እንግዲህ ያንተም የ8 ዓመት ልምድህን ያንን ተጠቅመህ የመረጥከውን ሳይት እንግዲህ ለተመልካቾችም እናሳያቸው። በቃ ይቻላል። እሺ በጣም ብዙ ለውጥ አለ ከባለፈው ከመጣውበት ጊዜ እንግዲህ አይተዋል። ከግቢ ስንወጣ ንግድ ባንክ የኢትዮጵያ ንግድ ባንክ ነው የምታየው፣ ዋና ሄድ ኦፊሱ ግዙፍ ህንጻ ማለት ነው። ወደ ግራ ስንታጠፍ ደግሞ ያው እንደምታየው ሸራተን እና ሳይንስ ሙዚየም ፍሬንድሺፕ ፓርክ ነው እያየን የምንገኘው ማለት ነው። ይህም ፊት ለፊት የምታየው ባይዘው የአዲስ አበባ ሪቨርሳይድ ፕሮጀክት ነው። አሁን በፒኮክ በአራዳ ፓርክ የሚመጣው ሪቨርሳይድ ፕሮጀክት ነው ይሄኛው የታጠረው ማለት ነው። ወዙ ማለት ነው። ከግቢያችን ቁጭ ብለን እንግዲህ የምታየው ይሄን እይታ ይሆናል ማለት ነው። ጥሩ እይታ። አክቹአሊ ይሄ መንገድ ራሱ ዲፕሎማት ሮድ ብለው ነው የሰየሙት አሁን ላይ። በተለምዶ ወደዚህ ወደ ላይ እየወጣን ያለ ነው ወደ ድሮ ቄራ፣ ወደ አሮጌው ቄራ። አሮጌው ቄራ ይሄ በዚህ በኩል የሚያስገባን ወደ ሚኒስትሪ ኦፍ ኢኖቬሽን ነው። በዚህኛው ሳይድ ወደ ሚኒስትሪ ኦፍ ኢኖቬሽን ነው። ስለዚህ በጣም በርካታ መንግስታዊም ግላዊም ተቋማት ያሉበት ኤሪያ ነው። በዚህ ወደ ቤተ መንግስት የሚወስደን ይሄ ወደ ቤተ መንግስት አሁን የዞርነት እየታጠፉ ነው። ወደ ቴዎድሮስ አደባባይ፣ ወደ ፖስታ ቤት፣ ወደ ፒያሳ የሚያስወጣ መንገድ ነው ያለው። አሁን ወደ ቴዎድሮስ አደባባይ እየሄድን ያለ ነው። እንዴት አየው ከቅድሙ ካወራናቸው? እንግዲህ እዛ ውስጥ በንግግራችን ውስጥ ያልከኝ አብዛኛውን ነገር እንግዲህ ተመልካቾችም እያዩት ነው። በጣም ጥሩ ነው። አሁን ደንበኞች እኔ ያው ቅድም አምነውኝም ወደውትም ቀጣይም የማይቆጩበት ፕሮዳክት መሆን አለበት ቢማምበት ነው የሚሸጠው ያልኩት ለዛ ነው። እና አሁን ላይ ሎኬሽን ትልቅ ቫልዩ አለው። ይሄው መሀል ቴዎድሮስ አደባባይ ነው እንግዲህ ወደ ሊሴ ቤት ወደ ጥቁር አንበሳ ቤት ነው እየሄድን ያለ ነው። የቸርቸርን ቁልቁለት ይወረዳ ቀጣይ አሁን እንደምታየው ለገሃር ወደ ብሔራዊ ለሁሉም ነገር ቅርብ ነው። በጣም እንግዲህ ሴንተር ነው ቦታው ማለት እንችላለን። እንግዲህ ቅድም ዳውንታውን ያልከው ነገር ነው አሁን ወደ አይምሮ የመጣው። ዳውንታውን ማለት ምናልባት ቅድምን በደንብ ገልጸኸዋል። እንግዲህ የከተማዋ ዋና ቦታ ብንለው ተዛማጅ አማርኛ ገልጿል እያስባለሁ። እሱ ላይ እንግዲህ ያሉ ሁሉም መሰረተ ልማቶች የተሟሉበት ትልልቅ የመንግስት ተቋማት ፋይናንሻል ሴክተሮች አሉበት። እንደምታየው በዋናነት ደግሞ ፊት ለፊቴ ይኸው ኢትዮ ቴሌኮም ይታየኛል። ፖስታ ቤት፣ ፖስት ኦፊስ፣ ጥቁር አንበሳ፣ የሰማዕታት ሐውልት፣ የቀድሞ ኢቲቪ የኛ ሎኬሽኑ ሴንተርም እንደሆነ መጠን ጌትድ ኮምፓውንድ ነው እና እሱ ራሱ አንድ ቫልዩ አለው። ምናልባት ካያቸው አብዛኞቹ አፓርትመንቶች እየተሰሩ ያሉት እንደዚህ አይነት ትልቅ ጌትድ ኮምፓውንድ ሲሰሩ ከከተማው ወጣ ያሉ ናቸው። ሰው ደግሞ ያው ልጆችም ስለሚኖሩት ልጁ ደግሞ ያው ከሴኩሪቲ አንጻርም ጌትድ ኮምፓውንድ ሴኩሪቲ ያሟላ ሁሉ ነገር ስለሚፈልግ መሀል ላይ የሚገነቡት ሲንግል አፓርትመንት ስለሆነ እንደዚህ አይነት ነገሮች ስላላገኘ ነው እስካሁን ወጣ ያለው ወጣ ብሎ እየኖረ ያለው። ይሄኛው ደግሞ ዘ ቤስት ኦፕሽን ይሆናል ብዬ አስባለሁ። እንግዲህ አሁን ተመልካቾች ከወጣንበት ከአሚባራ ዋና በር አሁን ተመልሰን እዛው ጋር ደርሰናል። እንግዲህ ኒርሊ 5 ደቂቃ ነው የፈጀው። እንግዲህ ይህን ሁሉ ያያችሁት ኤሪያ በሙሉ እዚህ አካባቢ ያለው ነገር በ5 ደቂቃ ውስጥ ነው እንግዲህ ዞረን መተን ያሳየናችሁ። ገብተናል ተመልሰን ማለት ነው። እንግዲህ ያው እንዳየውን ያጠቃለለው ነገር
በደንብ እየሰራ ነው ያለነው። ከበፊትም ከመጣ በኋላ በደንብ ጥሩ ፕሮግረስ አሳይቷል። ስለዚህ ምን አይነት የካሬ አማራጮች ምን አይነት የዋጋ የካሬ አማራጮችስ እንዴት ናቸው? አሁን ለገበያ ያቀርባቸዋቸው? ለገበያ ያቀርብናቸው ከባለ አንድ መኝታ ክፍል ጀምሮ አሉ እስከ ፔንትሃውስ ድረስ ሌግዠሪ አፓርትመንት የሚፈልጉ ደንበኞቻችንም ካሉ እስከ ፔንትሃውስ ድረስ ይኖረናል ማለት ነው። አሁን ላይ ያቀረብናቸው ለነዚህ የተናጠል ካርታ ጨርሰናል። ለምሳሌ ዛሬ 100% ከከፈልክ ትልቁ ሪል ስቴት ላይ ችግሩ ደግሞ ስም ካርታ የለም። አሁን ገዝተህ ካርታ አይሰጠም። እኛ እና ጋር ካርታ ጨርሰን ወዲያውኑ መረከብ ትችላለህ ማለት ነው። 100% ለሚከፍሉ አዳዲሶቹ እነዚህ ኤርታሌ ብሎክ የምንላቸው ማለት ነው። አዳዲሶቹ ላይ ደግሞ በፕሮግረስ ከ10% ጀምሮ እየገዙ ይገኛሉ። ከባለ አንድ መኝታ ክፍል ጀምሮ እስከ ባለ 3 መኝታ ክፍል ድረስ ይኖረናል። እኛ ሳንገነባ ብር አንጠይቅም። ቤዝድ ኦን ፕሮግረስ ነው የምንጠይቃችሁ። ይህን ሲደርስ ለምሳሌ 10ኛ 15ኛ እንዲያለ አግሪመንታቸው በተጻፈው መሰረት ቅድም ያልኩ ማለት ነው። እነዚህን ክሊርሊ ተቀምጠው በዛ መልክ ነው ደንበኞቻችን የሚገዙ ያሉት ማለት ነው። የሚገርመው ባለፈው ስመጣ እንደዚህ አልነበረም። የሆነ ደረጃ ላይ ነበር የነበረው። አሁን እንግዲህ ከፍ ብሏል። ምን ላይ ደረሰ? ኦልሞስት አሁን ላይ እየሰራን ያለ ነው ፊኒሺንግ ስቴጅ ላይ ደርሰዋል። ማክሲመም ልናስረክብ 6 ወር ይቀረናል ማለት ነው። የምታያቸውም እነዚህ አሁን ከቅድም ካወራናቸው ሌግዠሪየስ የሚባሉ አፓርትመንቶችን በሚመስል በሚያሟላ መልኩ ነው እየሰራን የምንገኘው። ይሄ የምታየው ጥቁሩ ፓርት ወተር ፕሩፊንግ ነው እየቀባን ያለ ነው። በዛ በኩል የሚሰራው ፋይበር ሲሚንት ቦርድ የሚባል ክላዲንግ ነው። ደንበኞች ሲኖሩም ደግሞ በህንፃው በአራቱም አቅጣጫ ነው ይሄን የምንሰራው። ደንበኞች ሲኖሩ ሜንቴናንስ ኮስት የሚቀንስላቸዋል ማለት ነው። ስለዚህ ይሄ ምን ያህል ጊዜ ነው የቀረው ያልከኝ ሊረከብ? 6 ወር ነው የቀረው። ስለዚህ እዚህ ላይ የቅድም የነገርከኝ የቤት አማራጮች እስከ ፔንትሃውስ ድረስ ያልከኝ እዚህ ላይ ያሉ አሁን ለሽያጭ ቀርበዋል ይኖራሉ። እዚህ ላይና አሁን እዛ ቀጣይ ቅድም እዛ ላይ እንግዲህ እንደ ቅድም እንደገለጽከው በፕሮግረስ ነው ደንበኞች የሚከፍሉት። እነዚህኞቹ ላይ 30% ዳውን ፔመንት ነው የሚጠየቁት። እነዚህ 100% ሲከፍሉ ደግሞ የቅናሽ ፓኬጆችም ይኖሩናል እነዚህኞቹ ላይ። በተጨማሪም ምንድነው እኛ ጋር ቅድም ያወራናቸው ሀሳቦች ሌግዠሪ ስታንዳርድ ናቸው። አንደኛው መስፈርቱ የሚሆነው ኳሊቲ ላይ ነው ፎከስ እያደረግን ያለ ነው። ለምሳሌ ይህን አፓርትመንት ስንሰራቸው ቤዝመንቶቻቸው ከፍታቸው ወደ 3 ሜትር ከ70 አድርገነዋል። እሱን ያደረግበት ዋና ምክንያት ከሴፍቲ አንጻር ነው። ቤዝመንታችን ሙሉ ለሙሉ ኢመርጀንሲ ትራኮች እንዲገቡ፣ አምቡላንስ እንዲገባ፣ ያንን ስናደርግ ደግሞ ኤሌቬተሮቻችን ወደ 3 ሜትር ሳይዝ ይኖራቸዋል። ስፋታቸው ሆስፒታል ሳይዝ ናቸው ማለት ነው። የትኛውም ፍሎር ላይ ሆነ የታመሰው ካለ ምናልባት ነፍሰ ጡርም ካለች በእንደዚህ አይነት መልኩ የሚገኙ ሰዎች ካሉ በስትሬቸር አክሰስ እናደርጋለን። ታች ደግሞ አምቡላንስ ግራውንዳችን ውስጥ አምቡላንስ አክሰስ ያደርጋል። ላይፍን ሴፍ ማድረግ እንችላለን ማለት ነው። ሴፍ ይደረጋል በቀላሉ። ሌላው እንደምታየው ዋተር ፕሩፊንግ ነው። ያው ከሴፍቲ ከሜንቴናንስ ኮስት ጋር በተገናኘ ደንበኞቻችን ለረጅም ጊዜ ሲኖሩ ይሄ የምታየው ክላዲንጉ ኢምፖርትድ እቃ ናቸው። ስለዚህ በሆነ ጊዜ ቀለም ቀይሩ ቢባል ማጠብ ብቻ ነው እንጂ ምንም አይነት ቀለም ቅብ አያስፈልገውም ካሁን በኋላ ማለት ነው። በዚህ መልክ ነው እየሰራን የምንገኘው። በተጨማሪም እያንዳንዱ አፓርትመንቶቻችን ከድምጽ ጋር የሰራናቸው ስራዎች አሉ። ወይም ደግሞ ፊኒሺንግ እቃዎች ኦልሬዲ ስለጀመረን ፊኒሺንግ እቃዎችም ደንበኞቻችን መጥተው ማየት ይችላሉ። እቃዎቹን አስገብተናል። አንደኛ ከሊፍቱ ጋር በተገናኘ የሽንድለር የሚባል የጀርመን ምርት ነው እየገጠም እንገኛለን። እሱም እስከ 1500 ኬጂ ድረስ መሸከም የሚችሉ ናቸው። ብዙ ብልሽት አያጋጥመውም። ሜንቴናንስም ብዙም አያስፈልገውም። ሌላው ከድምጽ ጋር በተገናኘ እያንዳንዱ አፓርትመንቶች ሰፓሬት የሚያደርገው ወል ደብል ወል ነው የሚሆነው ማለት ነው። ስለዚህ እኔ እናንተ ጎረቤት ከሆነ ያንተም ድምጽ አልሰማም ያኔም ድምጽ አልሰማም ማለት ነው። ስለዚህ ደብል ወል ነው። ሌላው ኦፕኒንጎቹ የምታያቸው ሙሉ ለሙሉ ቤቱ በደንብ ብርሃን እንዲኖረው ግላስ ሳውንድ ፕሩፍ መስታወቶች ናቸው። 12 ሚሊ ሜትር ቲክነስ ያላቸው ከውስጥ ሙቀት ወደ ውጭም አያስተላልፉም። ውስጭም ከሆነ ሙቀት ካለ ደግሞ ወደ ውስጥ የሚያስተላልፉ ግላሶች ናቸው ያስገባ ናቸው። እነዚህን አሁን ስታንዳርዱ አንዱ ሌግዠሪነትን የሚገልጻል። ደንበኞቻችን ደግሞ ፕራክቲካሊ እቃዎቻችንም መጥተው ማየት ይችላሉ ማለት ነው። ከኢመርጀንሲ ጋር በተገናኘ እያንዳንዱ አፓርትመንቶቻችን 2 ኢመርጀንሲ ኤግዚት ይኖራቸዋል። ፕሬዠራይዝድ ስቴር ናቸው። ኪችን ኤሪያ እና ኮሪደር ኤሪያ ስሞክ ዲቴክተር ይኖረዋል። ስለዚህ እሳት በሚነሳበት ጊዜ አሁን ያስገባነው በር ከ6 ሰዓት እስከ 7 ሰዓት ድረስ ፋየር ሪዚስት ማድረግ የሚችል ነው። ስለዚህ ቶሎ ስኬፕ ማድረግ ይችላሉ ማለት ስለዚህ አጠቃላይ ያለው የኛ ኳሊቲ አፓርትመንት በዚህ መሰረት ነው እየሰራን እንገኘው።
ስለዚህ ቤት ውስጥ አስረክቧቸው ሙሉ በሙሉ አጠናቃችሁ ፉል ፊኒሽድ አድርጋችሁ ነው ወይስ በከፊል አጠናቃችሁ ሰሚ ፊኒሽድ ነው? በሴሚ ፊኒሽድ ነው የምናስረክባቸው። ግን እነሱ ገብተው አይሰሩም ማለት እኛ ነው የምንሰራላቸው። የነሱ ምርጫ ነው የምናከብረው ማለት ነው። አሪዲ ቅድም ስለ ፊኒሽንግ እቃዎች አስገባን ስለ የነበረው እኛ 2 ሞዴል ሃውሶች ሰርተን ደንበኞቹ መጥተው ሰሌክት ያደርጋሉ። ሶ በሚመርጡት እቃ ነው የምንሰራላቸው። ፕላስ ደግሞ የነሱን አይዲያ እየተቀበለን በሚፈልጉት መልኩ ነው ነገር እዚህ ያለው ፊኒሽንግ የምንሰራላቸው ማለት ነው። ሶ አሁን ላይ ያለው አጠቃላይ የሪል ስቴት ማርኬት በካምፓኒው ስታንዳርድ ስለሚሰራ ብዙዎቹ ደስተኞች ስለማይሆኑ በራሳቸው አፍርሰው የመስራት የመቀየር ሀሳብ እንደ ነገሮች ስለሚኖሩ ሶ እኛ የነሱን ኢንቮልቭመንት እንጠይቃለን ማለት ነው። ሶ እነሱ ገብተው ያሰሩ እኛ ነው የምንሰራላቸው፣ ግን የነሱን ሀሳባቸው ለኛ ይገልጻሉ ማለት ነው። ሀሳብን ብቻም ሳይሆን ያው ብራቸውንም ኢንቮልቭ ያደርጋሉ ማለት ነው። ፊኒሺንግ ኮስቱ ያወጣሉ። ፊኒሺንግ ኮስት ላይ እሺ። ሶ ካርታ ሬዲ ነው እንግዲህ አንተም ኢንቮልቭ አድርግበት። ስለዚህ ለእናንተ መደወል ነው የሚጠበቀው። መደወል ብቻ ነው የሚጠበቀው። የበለጠ ደግሞ እኔን እንዳስጎበኘኸኝ የሚመጡትን ደንበኞች በደንብ ክሊርሊ በተለይ ቅድም ያነሳቸው ሀሳቦች በጣም ትልቅ ናቸው ለሚመለከቱ በሙሉ። እንግዲህ አሚባራን በምን ምክንያት መረጥከው፣ ከዛ ደግሞ ለምን መረጥከው የሚለውን በደንብ አስረድታል ብዬ አስባለሁና ለሚመጡትም ተመልካቾች ይሄን በደንብ ታሳያቸዋለህ፣ ታስጎበኛቸዋለህ ብዬ አስባለሁ። ተመልካቾች መደወል ትችላላችሁ። የበለጠ መረጃ አሁን እኛ ከገለጽናቸው የበለጠ የተብራራ ስለ ሁሉንም ነገር ያማከለ ያካተተ መረጃ ደግሞ የሽያጭ ባለሙያዎቹ በደንብ ይሰጧቸዋል ማለት ነው። በመጨረሻ የምታስተላልፈው መልእክት ካለ እድል ስጥ። እንግዲህ ያው ስለመጣችሁ እናመሰግናለን። ፕሮዳክታችን ሞር አሁን ቅድም ያወራናው ትንሿ ነገር ነች። ሶ ብዙ ጊዜ ደንበኞች መጥተው አይተውት ሶ ይሄን ነው እንደሚመስለው አይነት ነገር እንዲሉ ነው እኛ የምንፈልገው። ብዙ ጊዜ ፕሮሞሽን ላይ አይደለንም። ሶ ይሄንን በአካል መጥተው አይተውት እንዴት ነው እየተሰራ ያለው፣ ሪተርን ኦፍ ኢንቨስትመንቱ ምን ያክል ነው፣ ምን ኳሊቲ ያለው የሚለው ነገር ላይ ፕራክቲካሊ በአካል ቢያዩት ሞር ተመራጭነት ይኖራል ብዬ አስባለሁ። ስለዚህ አንተም እንዳልከው ከታች ባለው ስልክ እንግዲህ ኮሙኒኬት አድርገውን በአካል ብናሳያቸው ደስ ይለናል። ስለዚህ እንግዲህ በአካል መጥተው ያሉ ማለት ነው። እንደው የመጨረሻ ከመሰነባበታችን በፊት እንግዲህ አንተ የመጨረሻ መልእክት ስለተብሎ እኔ ደግሞ የመጨረሻን ጥያቄ ልጠይቅ። መቼም በሪል ስቴት በዚህ በሽያጭ እንትን ላይ 8 ዓመት ቆይታል። ስለዚህ ከጫፍ እስከ ጫፍ ያለውን አትሊስት አይታል ብዬ አስባለሁ። በተለያየ መልኩ የተለያዩ አይነት ሰዎችን አግኝታል፣ በተለያየ የእድሜ ክልል ምናምን ብዬ አስባለሁና ገጠመኝ አለህ እንደው የተለየ? ምክንያቱም እቺ ገጠመኝ የምትባል ነገር ብዙ ጊዜ ለአርቲስቶች ነው የምትቀርበው እቺ ጥያቄ ብዙ ጊዜና እስቲ እንደው ለሽያጭ ባለሙያዎች ማለት ምን የተለየ ገጠመኝ አለ? ያው የኔ ገጠመኝ ሰርፕራይዝ ነው። ሰርፕራይዝ ከደንበኞች ማለት ነው። ኦኬ ማለት ለምሳሌ አሁን አንተ ትልቅ ነገር አንተ ላታረገው የማትችለው ነገሮች አሉ አይደለ? እነሱ በሰርፕራይዝ ይዘው ሊግ ይመጣሉ። ለምሳሌ እኔ ማልገምታቸው አሁን ሰርፕራይዝ ስለ ትልቅ ስጦታዎች ለቤተሰብ ለአንተ ካንተ አልፎ ደግሞ ለቤተሰቦች ለልጆች እንዛ ነገሮች ያስባሉ ደንበኞችና ይዘውን ሲመጡ ሶ አንተ ያረጋው ትንሽ ነገር ነው፣ ግን ደግሞ ከነሱ የምታገኘው ምላሽ ደግሞ በጣም ትልቅ ነውና አንዳንዴ ሰርፕራይዝ ያደርጉኛል እነሱ። ስለዚህ ደንበኞችህ ሰርፕራይዝ ናቸው። በጣም ጥሩ፣ በጣም አመሰግናለሁ። እኔም አመሰግናለሁ። መልካም ጊዜ። እንግዲህ የተከበራችሁ ተመልካቾቻችን ዛሬ ከፊት ለፊቴ ሽራተን አዲስን እንደዚሁም ደግሞ ፍሬንድሺፕ ፓርክን ከጎኔ የኢትዮጵያ ንግድ ባንክ ትልቁን ህንፃ እንደዚሁም ቅድም ደግሞ በዝርዝር ያስጎበኘኋችሁን ቦታዎች እየተመለከትኩኝ ቆይታ አድርጌ ያለሁኝ። በተለይ ደግሞ ስለ ሪል ስቴት ላይ ምን ማሰብ አለብን፣ ምን መጠንቀቅ አለብን፣ ምን ማወቅ አለብን ለሚለው እንግዲህ አሚባራዎች በደንብ ጥንቅቅ ያለ ማብራሪያን ሰጥተውናል። ከዛም አልፎ ደግሞ እንግዲህ የተሻለ የሚባለውንም አማራጭ ከናለበት ሁኔታ ጭምር አሳይተውናል። አግኟቸው፣ ደውሉላቸው፣ የበለጠ ያስረዷቸዋል ማለት ነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ።